ሰላም ሰላም የዊንጋን አካዳሚ ሰዎች እንዴት ናቸው? ሰላም ናቸው። ዛሬ በክፍል 6 ስለ ፒኤች እና ፒኦች ስኬል እንማማራለን። ባለፈው ክፍል 5 ላይ ስለ አዮኒክ ኢኩሊብሪያ ኦፍ ዊክ አሲድ ኤንድ ዊክ ቤዝ ተማምረን ነበር። ከዚህ በመቀጠል የምናየው ፒኤች ስኬል እና ፒኦች ስኬል ነው። ፒኤች ስኬል ስንል ምን ማለታችን ነው? ፒኤች ስኬል it is a well known fact that whether an aqueous solution is acidic, basic or neutral አንድ ሶሉሽን አሲዲክ ነው ቤዚክ ነው ወይም ኒውትራል ነው የሚለውን በዚህ በፒኤች ስኬሉ መወሰን እንችላለን። ይሄ ደግሞ ምን ላይ ዲፔንድ ሆኖ ነው? ሃይድሮኒየም አዮን ኮንሰንትሬሽን ላይ ነው። አሁን ፒኤች ስንል አብሪቬሽን ነው። ፒኤች ማለት the power of hydrogen ማለት ነው። አሁን ፒኤች ስንል it is the power of hydrogen ማለት ነው። the power of hydrogen ነው። ስለዚህ based on hydrogen concentration it is possible to determine the solution is acidic, neutral ወይም basic አንድ ሶሉሽን አሲዳማ ነው ወይም ኒውትራል ነው ወይም ደግሞ ቤዚክ ነው ብለን በሃይድሮኒየም ኮንሰንትሬሽኑ እናገር እንችላለን። ከሃይድሮኒየም ኮንሰንትሬሽኑ ማንን ዲተርማይን ስለምናደርግ ይሄ ፒኤች ቫልዩ ማለት ነው። ስለዚህ ፒኤች ቫልዩ ዲፋይን ሲደረግ ፒኤች ዲፋይንድ አስ ዋዝ ዘ ኔጌቲቭ ኦፍ ሎጋሪዝም ኦፍ ዘ ሞላር ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ኦር ሃይድሮክሳይድ አዮን የሃይድሮጅን ኮንሰንትሬሽን ወይም ደግሞ የሃይድሮኒየም አዮን ኮንሰንትሬሽን ካገኘን ፒኤች ማለት it is the negative log of what? Concentration of hydrogen ion or hydronium ion ያው ሃይድሮኒየም አዮን ስንል ተመሳሳይ ነው አሁን እዚህ ላይ ምክንያቱም ሃይድሮጅኗ ዋተር ላይ ፍሪሊ ኤግዚስት እንደማታደርግ ወደ ሃይድሮኒየም አዮን እንደምትቀየር ከአሁን በፊት ተነጋገር። ስለዚህ ፒኤች ማለት ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን አዮን or ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ what? ሃይድሮኒየም አዮን ብለን እናስቀምጣለን። ስለዚህ ፒኤች ማለት the power of hydrogen ነው that is negative log of concentration of hydronium ion. pH measures the hydronium ion content of the solution. አንድ ሶሉሽን ምን ያክል ሃይድሮጅን ኮንሰንትሬሽን ምን ያክል ሃይድሮኒየም ኮንሰንትሬሽን አማውንት አለው የሚለውን ምን ያደርግልናል? ሜጀር ያደርግልናል። ስለዚህ ፒኤች እና ሃይድሮኒየም አዮን ኮንሰንትሬሽን ምን ዲተርማይን ለማድረግ ያገለግለናል? ያንድን ሶሉሽን አሲዲቲውን ቤዚሲቲውን ወይም ኒውትራል መሆኑን በዚህ በፒኤች ስኬሉ መሰረት ዲተርማይን ማድረግ እንችላለን። አሁን ምንድነው እዚህ ላይ መያዝ ያለባቸው? አንደኛ ፒኤች ምንድነው? ፒኤች is negative log of concentration of hydrogen አንድ ሶሉሽን ውስጥ ያለ የሃይድሮጅን ኮንሰንትሬሽን ካወቃችሁ የዚያ ሶሉሽን ምን ያክል ነው ፒኤች ቫልዩ የሚለውን ቀጥታ በዚህ ዲተርማይን የምታደርጉት ነው። ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ማለት ነው። ማወቅ የሚጠበቅባቸው የሃይድሮጅን ኮንሰንትሬሽን ብቻ ነው። ስለዚህ ፒኤች ማለት ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን or the negative log of hydrogen ion እንደማንኛውም ኢኩሊብሪየም እንግዲህ ከአሁን በፊት ኢኩሊብሪየም ኤክስፕሬሽኖች ለምሳሌ ኮንሰንትሬሽን ኦፍ ፕሮዳክት ኦቨር ኮንሰንትሬሽን ኦፍ ሪአክታንት ነው። ስለዚህ ዩኒቶቹ ካንሰል ስለሚደረጉ ምንድን ናቸው? ዳይሜንሽንለስ ናቸው ወይም ዩኒት የላቸው። ኢኩሊብሪየም ኤክስፕሬሽን ኮንስታንቱ እንደዛ ሁሉ ፒኤች ቫልዩም ዩኒት የለው። አንዱ መያዝ ያለባቸው ቲዝ ዳይሜንሽን ለስ ነው ስንል it has no ዩኒት የለውም። ፒኤች ቲዝ ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ነው። ዳይሜንሽንለስ ነው ወይም ዩኒት የለውም። ዩኒት የሌለው ግን ኳንቲቲ ነው ሜጀር ልናደርገው የምንችል ማለት ነው። ስለዚህ ሁለቱን ነው። አሁን ፒኤች ምንድነው ብለናል? ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ነው። ስለዚህ የአንድ ሶሉሽን ፒኤች ቫልዩ ከተነገረን ደግሞ ማንም ማግኘት ትችላላችሁ ምን ያክል ሃይድሮጅን ኮንሰንትሬሽን አለው የሚለውን ዲተርማይን ማድረግ ይችላል። ምክንያቱም እዚህ ጋር ምን ብለናል? አሁን ፒኤች እዚህ ካልቱ ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ዋት? ሃይድሮጅን አዮን ነው። ስለዚህ አንድ ሶሉሽን ፒኤች ቫልዩ ከተነገረን ኮንሰንትሬሽን ኦፍ ሃይድሮጅን ማለት ኮንሰንትሬሽን ኦፍ ሃይድሮጅን ማለት ምን ማለት ነው? አንቲሎግ ኦፍ ዋት? ፒኤች ማለት ነው። አንቲሎግ ኦፍ ፒኤች which is equal to 10 the power of negative pH። አሁን አንድ ሶሉሽን ፒኤች ቫልዩ ይሄን ያክል ነው ከተባል ያ ሶሉሽን ምን ያክል ሃይድሮጅን አዮን ወይም ደግሞ ሃይድሮኒየም አዮን ይዟል የሚለውን መመለስ ነው የሚጠበቅባችሁ። አሁን በሁለቱም መንገድ ነው መልመድ ያለባችሁ። አንደኛው የሃይድሮጅን ኮንሰንትሬሽን ተሰጥቷችሁ ፒኤች መፈለግ፣ ሁለተኛው ደግሞ ፒኤች ተሰጥቷችሁ የሃይድሮጅን ኮንሰንትሬሽን መፈለግ። ስለዚህ ፒኤች እና ሃይድሮጅን ኮንሰንትሬሽንን በዚህ ሪሌትድ ካደረግን ስለዚህ ይሄ ፒኤች ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ነው ከተባል የሃይድሮጅን ኮንሰንትሬሽን ብንጠየቅ ፒኤች ተሰጥቶን የዚህን አንቲሎግ መፈለግ ነው። እዚህ ጋር ግን አንድ መያዝ ያለባችሁ ፒኤች እና ኮንሰንትሬሽን ኦፍ ሃይድሮጅን it is inversely proportional ናቸው። ምን ማለት ነው? እንግዲህ አንድ ሶሉሽን አሲዲክ ነው የምንለው ባለፈው እንደተነጋገር ነው ኮንሰንትሬሽን ኦፍ ሃይድሮኒየም አዮኑ ከሃይድሮክሳይድ አዮኑ ምን ሲሆን ነው? ሲበልጥ ነው። ስለዚህ
የሱን ኔጌቲቭ ሎግ ኦፍ ዲስ ኮንሰንትሬሽን ኦፍ ሃይድሮጅን ስትፈልጉት ፒኤች ቫልዩ ያንሳል። ስለዚህ ኢንቨርስሊ ፕሮፖርሽናል ናቸው ማለት የሃይድሮኒየም አዮን ኮንሰንትሬሽኑ ሶሉሽን ላይ እየጨመረ ከሄደ ፒኤች ቫልዩ እየቀነሰ ነው የሚመጣው። የሃይድሮጅን ኮንሰንትሬሽኑ እያነሰ የሚመጣ ከሆነ ፒኤች ቫልዩ እየጨመረ ነው የሚሄደው። ያ ማለት ደግሞ አሲዲቲው ምን እየሆነ ይመጣል? እየቀነሰ ይመጣል ነው። ይህን በቁጥርም ስናይ እናያለን፣ በኤግዛምፕል ወደ ቁጥር ስለምንቀይረው ነው። ኤኒሃው ኮንሰንትሬሽን ኦፍ ሃይድሮኒየም አዮን እና የፒኤች ቫልዩ ምንድናቸው? ኢንቨርስሊ ፕሮፖርሽናል ናቸው የሚለውን እንድትይዙ ይጠበቃል። እዚህ ጋር አንዳንዴ የአንድ ሶሉሽን ፒኤች ቫልዩ ቀጥታ ሜጀር ልናደርገው እንችላለን። በምንድነው ሜጀር የምናደርገው? በፒኤች ሜትር። ፒኤች ሜትር አንድ ኢንስትሩመንት ኤሌክትሮኒክ ዲቫይስ ነው which used to measure the pH። አንድ አናውን ሶሉሽን ቢኖራችሁ ያ ሶሉሽን ምን ያክል ነው ፒኤች ቫልዩ። ፒኤች ቫልዩን አወቃችሁ ማለት ባይዘ ምኑን ስለምትናገሩ ነው? የአሲዲቲውን ወይም ደግሞ የቤዚሲቲውን ስትሬንግዝን መናገር ስለምትችሉ ነው። ፒኤች ቫልዩ ከአሲዲቲው ጋር ከስትሬንግዙ ጋር መናገር ስለምችሉ፣ ፒኤች ቫልዩ ከቤዚሲቲ ወይም ከቤዝ ስትሬንግዙ ጋር መናገር ስለምችሉ ማለት ነው። በኋላ እንመጣበታለን። ፒኤች እና አሲዲቲ እንዴት ነው ሪሌትድ የሚሆኑት? ፒኤች እና ቤዚሲቲ እንዴት ነው ሪሌትድ የሚሆኑት? ያ ማለት ፒኤች ቫልዩ እየቀነሰ ሲመጣ አሲዲቲው ምን ይሆናል? ፒኤች ቫልዩ እየጨመረ ሲሄድ አሲዲቲው ምን ይሆናል? ቤዚሲቲው ምን ይሆናል የሚለውን እዚሁ ላይ እናያቸዋለን። ዞሮ አንድ ሶሉሽን ቢኖረን ያ ሶሉሽን ምን ያክል ፒኤች ቫልዩ አለው የሚለውን በፒኤች ሜትር መለካት እንችላለን። ስለዚህ ፒኤች ሜትር አን ኤሌክትሮኒክስ ዲቫይስ ነው which used to measure the pH value። ቀጥታ የሶሉሽኑ ፒኤች ቫልዩ ይሄን ያክል ነው ብሎ ይነግረናል። ስለዚህ እሱን ለሜጀር ለማድረግ የምንጠቀምበት ነው። ሌላው ፒኤች ሜትር ስኬሉ ከየት እስከ የት ነው? እንግዲህ ፒኤች ሜትር ስኬላችን ከ1 እስከ 14 ነው። ፒኤች ስኬል የምንለው እዚህ ነምበር ላይን ብንሰራ እዚህ ጋር 0 አራውንድ ዚስ 7 ቢሆን አራውንድ ዚስ 40 ቢሆን እዚህ አካባቢ ፒኤች ቫልዩ ያላቸው አራውንድ 7 ያላቸው ምን አይነት ሶሉሽኖች ናቸው? ፒኤች ቫልዩአቸው 7 የሆኑት። ያ ማለት ይሄ ፒኤች ቫልዩ 7 የሚመጣው ባለፈው ተነጋግረናል፣ የሃይድሮጅን እና የሃይድሮኒየም ኮንሰንትሬሽኑ እኩል ከሆነ ነው። እነዚያ ሶሉሽኖች ደግሞ ምን አይነት ሶሉሽን ናቸው ብለናል? ኒውትራል ሶሉሽን ብለናል። ኒውትራል ሶሉሽን። አሁን እዚህ ፒኤች ስኬሉ ላይ ከ7 ወደ 1 ስንሄድ ያ ማለት ፒኤች ቫልዩ እየቀነሰ ሲመጣ አሲዲቲያቸው ምን ይሆናል? ይጨምራል። አሲዲቲ ምን ያደርጋል? ኢንክሪዝ ያደርጋል። አሲዲቲ ኢንክሪዝ ያደርጋል። ፒኤች ቫልዩ እየቀነሰ ሲመጣ ከ7 ወደ 6.5 6 5 4 እያልን ወደ 1 እየተቀረብን ስንሄድ ፒኤች ቫልዩ እየቀነሰ ነው። ነገር ግን የአሲዱ ስትሬንግዝ እየጨመረ ነው የሚሄደው። ስለዚህ ወደዚህ አሲዲቲ ይጨምራል። ወይራስ ከ7 ወደ 14 ስንሄድ ፒኤች ቫልዩ ምን እየሆነ ነው? እየጨመረ ነው የሚሄደው። አሁን አሲዲቲ እየቀነሰ ነገር ግን ምን እየጨመረ ይመጣል? ቤዚሲቲ እየጨመረ ይሄዳል። ቤዚሲቲ ምን ያደርጋል? ኢንክሪዝ ያደርጋል። ወደዚህ ስንሄድ ማለት ነው። ከ7 ወደ 14 ስንሄድ ፒኤች ቫልዩአቸው ከ7 በላይ የሆኑት ቤዞች ናቸው። አሁን አንድ ሶሉሽን ፒኤች ቫልዩ 8 ያለውና 13 ያለው ፒኤች ቫልዩ ማለት ነው። እዚህ ጋር 8 እና እዚህ ጋር 13 ያለው ብናይ ይሄ አሁን ፒኤች ቫልዩ 8 ነው ማለት እና ፒኤች ቫልዩ 13 ይሰጠን። ይሄ ኮንሰንትሬሽኑ ፒኤች ቫልዩ 8 የሆነ ኮንሰንትሬሽን ኦፍ ሃይድሮጅኑ ምንድን ነው? ስንት ነው? ቅድም ነግሬያቸዋለሁ። አንቲሎግ ኦፍ ፒኤች ወይም 10 ፓወር ኦፍ ማይነስ ፒኤች ብለናል። 10 ፓወር ኦፍ ማይነስ 8 ማለት ነው። ይሄኛው ፒኤች ቫልዩ 13 ነው ማለት ኮንሰንትሬሽን ኦፍ ሃይድሮጅን ኮንሰንትሬሽኑ ስንት ነው? 10 ፓወር ኦፍ ማይነስ 30 ነው። አንቲሎግ ኦፍ ዚስ ስንወስድ አሁን እነዚህ ሁለት ሶሉሽን ኤ እና ሶሉሽን ቢ ቢኖረን አንዱ 8 ፒኤች ያለው ሌላኛው 13 ፒኤች ያለው ሁለት ሶሉሽን ቢኖረን ሃይድሮጅን ኮንሰንትሬሽናቸውን ተመልከቱ። 10 ፓወር ኦፍ ማይነስ 8 እና 10 ፓወር ኦፍ ማይነስ 30 ነው። የትኛው ነው የሚበልጠው? 10 ፓወር ኦፍ ማይነስ 8 ይበልጣል አይደል? ከ10 ፓወር ኦፍ 13 10 ፓወር ኦፍ 8 ግሬተር ዛን 10 ፓወር ኦፍ ማይነስ 13። ይሄ ማለት አሁን ምንድን ነው? የሃይድሮጅን ኮንሰንትሬሽኑ ዝቅተኛ ነው። ከማን አንጻር ስናየው? ከፒኤች 13 ካለው አንጻር ስናይ የዚህኛው ሃይድሮጅን ኮንሰንትሬሽን ዝቅተኛ ነው። የሃይድሮጅን ኮንሰንትሬሽኑ ዝቅተኛ ነው ማለት it is less acidic ነው ማለት ነው። ምክንያቱም አንድ ሶሉሽን ሞር አሲዲክ ነው የምንለው if it contains what more amount of hydrogen ion። የሃይድሮጅን አዮኑ ከፍተኛ ከሆነ ነው አሲዲክ ነው የምንለው። ስለዚህ ፒኤች ቫልዩአቸው ላይ ዲፔንድ ሆነን የአንድን ሶሉሽን አሲዲክ፣ ቤዚክ ወይም ኒውትራል መሆኑን ዲተርማይን ማድረግ እንችላለን። እኔው የፒኤች ስኬል ከየት እስከ የት ነው? ከ0 እስከ 14 ባለው ውስጥ። ስለዚህ
7 ከየት ነው ያመጣነው? ይቺን 7 ኒውትራል ነው ያልነው። ባለፈው እንዳየነው የማን ወስደን ነው? የዋተር። ባለፈው ስንሰራ የነበረው ፓርት 5 ላይ ያለው መደብ መለስ ብላችሁ እንድታዩ እፈልጋለሁ። ምክንያቱም እዛ ላይ ዋተርን ወስደን ፒውር ዋተር ኢኳል ኮንሰንትሬሽን ኦፍ ሃይድሮጅን እና ሃይድሮክሳይድ ያለውን ወስደን ፒኤች ቫልዩን ካልኩሌት ስናደርግ ስንት ነው ያመጣነው? 7 ነው ያመጣነው ፓርት 5 ላይ ባየነው መሰረት። ስለዚህ ከእሱ በመነሳት ነው ከ7 በታች እና ከ7 በላይ አሲዲክ ናቸው ወይም ቤዚክ ናቸው የሚለው ውስጥ ይሄድ ነው ማለት ነው። ሌላው ፒኤች ቫልዩ ዲክሪዝ ቅድም ያልኳችሁ as the concentration of hydrogen ion what increase ፒኤች ቫልዩ እየቀነሰ ሲመጣ የሃይድሮጅን ኮንሰንትሬሽኑ ምን ይሆናል? ይጨምራል። ከዚህ ጋር እንዳልነው ነው። አሁን እዚህ ጋር አንድ ሶሉሽን ፒኤች ቫልዩ 2 ያለውና ፒኤች ቫልዩ 5 ያለው ሁለቱም አሲዲክ ናቸው፣ ግን አሲድ ስትሬንግዛቸው ተመሳሳይ አይደለም። ያ ማለት አሲድ ስትሬንግዛቸው ተመሳሳይ አይደለም ማለት ሞር ስትሮንግ ነው የምንለው ብዙ የሃይድሮጅን አዮን ያለው ነው። ይሄ ፒኤች ቫልዩ 2 ነው ማለት ኮንሰንትሬሽን ኦፍ ሃይድሮጅኑ ስንት ነው? 10 ዘ ፓወር ኦፍ -2 ነው። ፒኤች ቫልዩ 5 የሆነው ኮንሰንትሬሽን ኦፍ ሃይድሮጅኑ ስንት ነው? 10 ዘ ፓወር ኦፍ -5 ነው። እዚህ ጋር ስታወዳድሩ የሃይድሮጅን ኮንሰንትሬሽኑ 10 ዘ ፓወር ኦፍ -2 ግሬተር ዛን 10 ዘ ፓወር ኦፍ -5 አይደል? ስለዚህ ይሄ ምን ማለት ነው? ፒኤች ቫልዩ 2 ያለው ሞር ሃይድሮጅን አለው። ከማን አንፃር? ፒኤች ቫልዩ 5 ካለው አንፃር ሞር ሃይድሮጅን አለው ማለት it is strong። ስለዚህ ፒኤች ቫልዩ decrease as the concentration of hydrogen ion increase or more acidic the solution። ሶሉሽኑ ምንድነው? ሞር አሲዲክ። ፒኤች ቫልዩ ዝቅተኛ ያለው ሞር አሲዲክ ነው። that means it contains large concentration of hydrogen። የሃይድሮጅን ኮንሰንትሬሽኑ ከፍተኛ ከሆነ ሞር አሲዲክ ነው። the lower its pH or the more basic the solution the higher it is pH። ኦኬ እዚህ ጋር ከዚህኛው ውስጥ እነሱ ሞር ቤዚክ ነው የምንለው ደግሞ አንድ ሶሉሽን ፒኤቹ ምን ከሆነ ነው? ከፍተኛ ከሆነ ነው። እዚህ ጋር ተመልከቱ፣ ቅድም የሰጠኋችሁ ፒኤች 8 እና ፒኤች 13 ያለው። አሁን ፒኤች 8 ያለው የሃይድሮጅን ኮንሰንትሬሽኑ ዝቅተኛ ነው። የሃይድሮጅን ኮንሰንትሬሽኑ ከፍተኛ ነው። 10 ዘ ፓወር ኦፍ -18 ነው። ይሄኛው ኮንሰንትሬሽን ኦፍ ሃይድሮጅኑ ፒኤች 30 ያለው 10 ዘ ፓወር ኦፍ -30 ነው። የዚህ ሃይድሮጅን ኮንሰንትሬሽን ምንድን ነው? ዝቅተኛ ነው ከዚህኛው አንፃር ስናየው ማለት ነው። ስለዚህ ከዚህ አንፃር ስናየው ሃይድሮጅን ኮንሰንትሬሽኑ ዝቅተኛ ነው ማለት በሌላ አባባል ምን ማለት ነው? ሞር ሃይድሮክሳይድ አዮን አለው ነው። ይሄ የሃይድሮጅን ኮንሰንትሬሽኑ ዝቅተኛ ነው ማለት የሃይድሮክሳይድ ኮንሰንትሬሽኑ ከፍተኛ ነው። የሃይድሮክሳይድ ኮንሰንትሬሽኑ ከፍተኛ ነው ከሆነ ደግሞ ያ ሶሉሽን ምን አይነት ሶሉሽን ነው ማለት ነው? ቤዚክ ሶሉሽን ነው። ስለዚህ the more basic solution the higher its pH። pH ቫልዩ እየጨመረ ሲሄድ ሶሉሽኑ ምን ይሆናል? ቤዚክ ይሆናል ወይም ደግሞ ስትሬንግዙ እየጨመረ ይሄዳል ነው። ስለዚህ ይሄ ከየት አንፃር ነው የምታዩት? የሃይድሮጅን እና የሃይድሮክሳይድ ኮንሰንትሬሽኑን ኮምፔር ማድረግ ነው። ምክንያቱም ባለፈው እንዳየነው ሃይድሮጅን ኮንሰንትሬሽን ታይምስ ሃይድሮክሳይድ ኮንሰንትሬሽን ምንድን ነው? 10 ዘ ፓወር ኦፍ -40 ነው at 25 ዲግሪ ሴልሺየስ ላይ። ስለዚህ እሱን እኮ ካልኩሌት ማድረግ እንችላለን። ለምሳሌ ይሄ አሲድ 10 ዘ ፓወር ኦፍ -30 ኮንሰንትሬሽን ሲሆን የሃይድሮጅን ኮንሰንትሬሽኑ የሃይድሮክሳይድ ኮንሰንትሬሽኑ እኮ ስንት ነው? 10 ዘ ፓወር ኦፍ -1 ነው። ስለዚህ ከ10 ዘ ፓወር ኦፍ -1 እና ከ10 ዘ ፓወር ኦፍ -30 ማን ይበልጣል? 10 ዘ ፓወር ኦፍ -1። ይሄ የሃይድሮክሳይድ ኮንሰንትሬሽን ነው። ስለዚህ ይሄ ሶሉሽን ምን አለው ማለት ነው? ሞር ሃይድሮክሳይድ አለው። ሞር ሃይድሮክሳይድ አለው ማለት ኢዝ ቤዚክ ነው። it is basic። ፒኤች ስኬልም ተመሳሳይ ነው። ባይ ዘ ወይ ይሄኛው ደግሞ ፒኤች ስኬል ስንል ፒኤች is equal to negative log of concentration of hydroxide ማለት ነው። ፒኤች ስኬል ስንል ምን ማለት ነው? the power of hydroxide ማለት ነው። ደግሞ ፒኤች ስንል the power of hydrogen፣ ይሄኛው the power of hydroxide ማለት ነው። if we are given the pH value of a solution and asked to calculate the hydroxide ion concentration we can take the antilog of ቅድም እንዳልነው የዚህ ላይም የፒኤች መጠን ተሰጥቷችሁ የሃይድሮክሳይድ ኮንሰንትሬሽን ምን ያክል ነው ብትባሉ ኮንሰንትሬሽን ኦፍ ሃይድሮክሳይድ ኢዝ ዋት አንቲሎግ ኦፍ ፒኤች ማለት ነው። the power of ስለዚህ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን which is equal to antilog of ፒኤች or in short 10 the power of minus ፒኤች ታደርጋላችሁ ማለት ነው። ስለዚህ የፒኤች ቫልዩ ሲሰጣችሁ ሃይድሮክሳይድ ኮንሰንትሬሽኑን መፈለግ ትችላላችሁ። የፒኤች ቫልዩ ሲሰጣችሁ ደግሞ የዛኛውን ትፈልጋላችሁ። an important expression or relationship between pH and pH። ምን አይነት ሪሌሽንሺፕ አለ በፒኤች እና በፒኤች መካከል? can be obtained by considering the ion product for water at 25 degree Celsius። የዋተርን ion product at 25 degree Celsius ላይ ወስደን በፒኤች እና በፒኤች መካከል ያለውን
ሪሌሽንሺፕ መፈለግ እንችላለን። ምን አይነት ሪሌሽንሺፕ አላቸው? ባለፈው እንደተነጋገረው KW ማለት ምንድን ነው? ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ታይምስ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን አት 25 ዲግሪ ሴልሲየስ ከሆነ ደግሞ ይሄ ምን ማለት ነው? 1 ታይም 10 ዘ ፓወር ኦፍ ማይነስ ዋት 40 ማለት ነው። ማይነስ 40 ማለት ነው። ስለዚህ ለዚህ ኤክስፕሬሽን አሁን የፒኤች እና በፒኦች መካከል ምን አይነት ሪሌሽን አለ የሚለውን ለመፈለግ ነው። ይሄንን መልቲፕላይ ባይ ኔጌቲቭ ሎግ በኔጌቲቭ ሎግ አብዙ። ጠቅላላ በኔጌቲቭ ሎግ ስታበዙት ምን ይመጣል? ኔጌቲቭ ሎግ ኦፍ KW which is equal to negative log of concentration of hydronium ion times concentration of hydroxide ion which is equal to negative log of 1 times 10 the power of minus 40 አሁን ይሄ 1 time 10 the power of minus 40 ማለት ይሄኛው ነው። ይሄ ማለት ምን ማለት ነው? log negative log of KW that is the power of KW ማለት ነው which is equal to ይሄ በሎጋሪዝም ፕሮፐርቲ መሰረት ማባዛት ከሆነ ሎጋሪዝም ማባዛት ከሆነ ሂሳብ ላይ እንደተማራችሁት ወዴት ይቀየራል? ወደ መደመር። log of concentration of hydronium ion plus negative log of concentration of what? hydroxide ion which is equal to እዚህኛው ላይ ስትመጡ negative log of 1 plus negative log of 10 the power of minus 40 ምንሰራው ኮመን ሎጋሪዝም ነው። ኢምቤስቴን ነው ማለት ነው። ኢምቤስቴን ነው። so ይሄ ምን ይሆናል? the power of KW which is equal to negative log of concentration of hydronium ion ምን ማለት ነው? ይሄ ማን ነው? pH negative log of concentration of hydronium ion ማለት pH ነው። negative log of concentration of hydroxide ion that is POH so plus POH ማለት ነው which is equal to negative log of 1 log 1 ስንት ነው? በሎግ ፕሮፐርቲ log 1 ማለት log 1 ኢምቤስቴን ማለት ነው። log 1 ኢምቤስቴን 0 ነው። 0 ፕላስ ይሄ በሎጋሪዝም ላይ በምታውቁት መሰረት ከለስ ይጠበቅባችኋል ሂሳብ ላይ ያላችሁን እውቀት። ስለዚህ ይሄን ወደዚህ ስታመጡት ማለት ነው ኔጌቲቭ 14 ታይምስ ኔጌቲቭ ሎግ ኦፍ 10 ኢምቤስቴን ማለት ነው። 10 ኢምቤስቴን ምንድን ነው? 1 ነው። ስለዚህ ኔጌቲቭ 1 ታይምስ 40 ምን ይሆናል? 14 ይሆናል። ስለዚህ the power of KW is equal to pH plus POH which is equal to 40 ስለዚህ pH plus POH is equal to 14 ወይም ደግሞ the power of KW ማለት pH plus POH ማለት ነው። ይሄ አንዱ ሪሌሽንሺፕ ነው። አንደኛው ሪሌሽንሺፕ ነው። ይሄን መያዝ ያጠበቅባቸዋል። ምክንያቱም አሁን ወደ ጥያቄ መስራት ስትሄዱ አንዱ የምትጠሩ ጥያቄ በዚህ አፕሊኬሽን ነው። ያ ማለት በፒኤች እና በፒኦች ምን አይነት ሪሌሽን አላቸው? ምን አይነት ሪሌሽን አላቸው? ይሄን ያመጣነው ከየት ነው? ከኬደብሊው ወይም ደግሞ ከአዮን ፕሮዳክት ኦፍ ዋተር ላይ ማለት ነው። ሶ from the definition of pH and pOH we obtain pH plus pOH is equal to 40 የሚለውን አሁን ከላይ ድራይቭ ያደረግነው ማለት ነው። ድራይቭ ያደረግነው ነው። ሶ የፒኤች እና የፒኦች ቫልዩ መጨረሻ ላይ ከማን ጋር እኩል ነው? ይሄ አሁን pH plus pH is equal to 40 ነው። ይሄ 40 ማለት ደግሞ ማን ነው? the power of KW ነው። ስለዚህ በሌላ አባባል pH plus pOH እኩል ይሆናል ምን ማለት እንችላለን? the power of KW። ስለዚህ እነዚህን ፎርሙላዎች በተከታታይ አፕላይ ስለምናደርጋቸው ያስፈልጓቸዋል ማለት ነው። pH plus pOH is equal to the power of KW መሆኑን ማወቅ፣ pH plus pOH is equal to 40 መሆኑን ማወቅ። pH ማለት ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ነው። pOH ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ነው የሚለውን ይዛላችሁ ማለት ነው። እስካሁን ያየነው እስቲ በኤግዛምፕል እንየው። ኤግዛምፕል 1 a solution formed by dissolving an antacid tablet. An antacid tablet has a pH of 8 at 25 degrees Celsius. Then calculate concentration of hydronium ion, concentration of hydroxide ion and pH. ሶስቱን እንጠይቃቸው። ስለዚህ አሁን በነገራችን ላይ እነዚህ ከአራቱ concentration of hydrogen, concentration of hydroxide, concentration of pOH አለ። ከነዚህ ከአራቱ አንዱ ከተሰጣችሁ ሌሎቹን በተከታታይ ከላይ ባየናቸው ሪሌሽንሺፕ መሰረት መፈለግ ትችላላችሁ። አሁን የተሰጣችሁ ምንድን ነው? አንዱ ነው የተሰጣችሁ። ማን የተሰጣችሁ? pH እዚህ ኢኳል ቱ ምን ተብሎ ተሰጥቷችኋል? 8 ተሰጥቷችኋል። አሁን ይሄ ሶሉሽን ምን አይነት ሶሉሽን ነው? መጀመሪያ አሲዲክ ነው፣ ቤዚክ ነው ወይስ ኒውትራል ነው? pH ከ7 በላይ ነው አይደል? so it is basic solution ነው። ቤዚክ ሶሉሽን ነው። አንድ በፒኤች ቫልዩ ማወቅ ትችላላችሁ። ሌላ ደግሞ አንዳንድ ጊዜ ኬሚካሎችን ማወቅ አለባችሁ። እዚህ ጋር ምንድን ነው የተሰጣችሁ? አንታሲድ ታብሌት ነው።
አንታሲድ ታብሌት። አንታሲድ ታብሌት ማለት ምን ማለት ነው? which has a basic nature አይደል? ለምሳሌ ለጨጓራ ለታመመ ሰው የሚሰጠው ምንድን ነው? አሲዱን ኒውትራላይዝ ሊያደርግ የሚችል ታብሌት ነው አይደል? እሱ ማለት ነው ይሄ። ስለዚህ ያ ማለት ደግሞ ቤዚክ የሆነ ታብሌት ነው የሚሰጠው። እንትኖቹንም መያዝ አለባቸው። በተለይ እዚህ ፓርት ላይ ቀጣይ የምናያቸው ላይ የዚህ አይነት ኬሚካሎች ስለሚያስፈልጓቸው እነሱን መያዝ ይጠበቅባቸዋል። ኤኒሃው ፒኤች ቫልዩ ስለተሰጣቸው ቀጥታ ከፒኤች ቫልዩም ቤዚክ መሆኑን መናገር ትችላላችሁ። አሁን ለዚህ የሃይድሮኒየም አዮን ኮንሰንትሬሽን ተጠይቃቸዋል። ኮንሰንትሬሽን ኦፍ ሃይድሮኒየም ማለት ምንድን ነው ብያቸዋለሁ ቅድም። ፒኤች ኢዝ ኢኳል ቱ ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ነበር። ስለዚህ ኮንሰንትሬሽን ኦፍ ሃይድሮጅን ሲጠይቃችሁ የዚህ ምንድን ነው ብለናል? አንቲሎግ ነው። ስለዚህ ሃይድሮጅን ኮንሰንትሬሽኑ ምን ይሆናል ማለት ነው? 1 ታይምስ 10 ዘ ፓወር ኦፍ -8 ሞላሪቲ ይሆናል የሃይድሮጅን ኮንሰንትሬሽን። ቀጥሎ ማን ተሰጥቷቸዋል? አሁን ሃይድሮክሳይድ አዮንም ተጠይቃቸዋል፣ ፒኤችም ተጠይቃቸዋል። በሁለቱም መንገድ መስራት ትችላላችሁ። አሁን at 25 ዲግሪ ሴልሲየስ ስለተሰጣችሁ ኮንሰንትሬሽን KW ማለት ምንድን ነው? ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ታይምስ ኮንሰንትሬሽን ኦፍ ማን ነው? ሃይድሮክሳይድ አዮን ነው። ስለዚህ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ማለት ምን ማለት ነው? KW ኦቨር ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ማለት ነው። ስለዚህ KW ስንት ነው? at 25 ዲግሪ ሴልሲየስ ስለተባላችሁ ቴምፕሬቸሩ ስለተነገራችሁ ይሄን መጠቀም ትችላላችሁ። 1 times 10 the power of -40 1 times 10 the power of -40 ኦቨር የሃይድሮኒየም ኮንሰንትሬሽን ስንት ነው? 1 times 10 the power of -8 ስለዚህ ይህን ስትሰሩት ምን ይመጣል? ኮንሰንትሬሽን ኦፍ ሃይድሮኒየም አዮን 1 times 10 the power of ይህን ወደ ላይ ስታወጡት ትደምሩታላችኋል። 10 the power of ስንት ይመጣል? -6 አይደል? -14 ፕላስ 8 ማለት ነው። that is concentration of hydronium ion. what about pH? pH plus pOH is equal to ብያችኋለሁ 14። ስለዚህ pH 8 ነው ተሰጥቷችኋል። pH 8 ነው። so pOH ማለት ምንድን ነው? 14 minus pH ይሆናል። ስለዚህ pOH is equal to 14 minus 8 ነው። pOH is equal to 6 pOH 6 ነው። በሁለቱም መስራት ትችላላችሁ ሃይድሮክሳይዱን። አንድ ከዚህኛው ላይ ይሄ ከሆነ ኮንሰንትሬሽን ኦፍ ሃይድሮኒየም አዮኑ ምንድን ነው ብያቸዋለሁ ቅድም? አንቲሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ ፒኤች ነው አይደል? የፒኤች አንቲሎግ ነው። ያ ማለት 1 ታይም 10 ዘ ፓወር ኦፍ -6 ነው ማለት ነው። የዚህ አንቲሎግ የ6 ስለምትጠቀሙት። ስለዚህ አሁን ምንድነው አንድ ከነዚህ ከአራቱ ፒኤች፣ ፒኦኤች፣ ሃይድሮጅን ኮንሰንትሬሽን እና ሃይድሮክሳይድ ኮንሰንትሬሽን ከነዚህ ውስጥ የአንዱ አማውንት ኳንቲቲ ከተሰጣችሁ ሌሎቹን በእነዚህ ሪሌሽን መሰረት መፈለግ ትችላላችሁ ነው። ስለዚህ አሁን ያላችሁ በዋነኛነት ምንድነው መያዝ ያለባችሁ? አንደኛ ይሄኛው ሪሌሽን pH + pH is equal to 14 መሆኑን KW 1 times 10 the power of -40 is equal to concentration of hydronium ion times concentration of hydroxide ion መሆኑን at 25 ዲግሪ። ሌላም ቴምፕሬቸር ላይ ከሆነ KW ስለሚሰጣችሁ ይሄን ፎርሙላ ትጠቀማላችሁ። ስለዚህ ሁለተኛ ለዚህ ተከታታይ የሚያስፈልጓችሁ ፎርሙላ ይሄኛው KW is equal to concentration of hydronium ion times concentration of hydroxide ion። የትኛውም ቴምፕሬቸር ላይ ቢሆን ይሄ ፎርሙላ አይቀየርም። ባለፈው አይተናል። ሶ ያንዱ ከተሰጣችሁ የሌሎችን በዚህ አይነት አግባብ ተወስናላችሁ ማለት ነው። ቀጣይ ደግሞ እቺኛውን ኤግዛምፕል እንስራ፣ ሁለተኛ ኤግዛምፕል እና ከዛ በኋላ ኤክሰርሳይሶች ይሰጣችኋል። ካልኩሌት concentration of hydrogen concentration of hydroxide pH pOH። አሁን ደግሞ ቀጣይ የተሰጣችሁ ማለት ነው የሰልፈሪክ አሲድ ኮንሰንትሬሽን ተሰጥቷቸዋል። assume that sulfuric acid is completely ionized። ይሄን completely ionized እንደሆነ አስቡት ነው የሚላችሁ። ለምን ነው completely ionized ይሆናል ብላችሁ አስቡ የተባላችሁት? አንደኛ ከታይ ጀምራችሁ እንደተማራችሁት ይሄ ሰልፈሪክ አሲድ ምን አይነት አሲድ ነው? ሰልፈሪክ አሲድ ምን አይነት አሲድ ነው? ስትሮንግ አሲድ ነው። ስለዚህ ስትሮንግ አሲዶች completely ionized ያደርጋሉ። ሶ መጀመሪያ የምትጽፉት እሱ ነው ionization። ሶ ሰልፈሪክ አሲድ when it dissolves in water solution form ሲያደርግ aqueous solution ላይ ወደ ዲሶሺየት ይሆናል ወደ ሃይድሮጅን አዮን እና ወደ ነው ዲሶሺየት የሚያደርገው ወደ ሰልፌት ነው። ነገር ግን ይሄ ምን አይነት አሲድ ነው? የዚህ አይነት አሲዶች ዳይፕሮቲክ፣ ሁለት ሃይድሮጅን ከያዘ አንድ አሲድ ዳይፕሮቲክ ይባላል። ስለዚህ ሁለት ሃይድሮጅኖች ነው የሚለቀው ማለት ነው።
ሶ እዚህ ጋር ምን ይሆናል ባላንስ ለማድረግ 2 ተጠቀማላችሁ። ስለዚህ እዚህ ጋር የጠየቃችሁትን ኮንሰንትሬሽን ኦፍ ሃይድሮጅን፣ ኮንሰንትሬሽን ኦፍ ሃይድሮክሳይድ፣ ፒኤች፣ ፒኦኤች ነው የጠየቃችሁት። ይሰጣችሁ ግን ምንድነው የሰልፈሪክ አሲድ ነው። ስለዚህ የሰልፈሪክ አሲድ ስትሮንግ አሲድ ስለሆነ ሙሉ በሙሉ አዮናይዝ ስለሚያደርግ 0.02 ሰልፈሪክ አሲድ ሞላሪቲ እዚህ ምን ይፈጥራል? 0.02 ሞላሪቲ ይፈጥራል። ግን እዚህ ላይ ማወቅ ያለባችሁ ነገር ሰልፈሪክ አሲዱ 2 ሞል ኦፍ ሃይድሮጅን ነው ሪሊዝ ያደረገው። ስለዚህ ይህን ኳንቲቲ ምን ታደርጉታላችሁ ማለት ነው? በኮፊሽንቱ ታበዙታላችሁ። twice of the concentration of ሰልፈሪክ አሲድ። አሁን 1 ሞል ቢሆን የተለቀቀው የስ ከዚህ ጋር እኩል ነበር የምታደርጉት። ለምሳሌ ይሄ ሰልፌቱ ምንድነው? 1 ሞል ነው አይደል? ስለዚህ አሁን የሰልፌቱ ለፒኤች አይጠቅመንም እንጂ ኮንሰንትሬሽኑ 0.02 ሞላሪቲ ነው። ምክንያቱም እዚህ ጋር 1 ሞል ኦፍ ሰልፌት ነው ሪሊዝ ያደረገው። እዚህ ግን 2 ሞል ኦፍ ሃይድሮጅን ሪሊዝ ስላደረገ በ2 እናበዛዋለን ማለት ነው። አንዷ ይህች ናት። ቤዞች ላይም አሲዶች ላይም ከአሲዱ ምን ያክል አዮን ሪሊዝ አድርጓል? 1 ሞል ኦፍ ሃይድሮጅን ነው ወይስ 2 ሞል ነው 3 ሞል ነው? እንደየአሲዶቹ ስለሚለያይ በለቀቁት የሃይድሮጅን ብዛት ኮንሰንትሬሽኑ ይባዛል የአሲዱ ማለት ነው። ስለዚህ ይሄ አሁን 2 ታይምስ 0.02 ስንት ነው? 0.04 ሞላሪቲ ነው ማለት ነው። የማን ኮንሰንትሬሽን? የሃይድሮኒየም ኮንሰንትሬሽን ወይም የሃይድሮጅኑ ኮንሰንትሬሽን ኦፍ ሃይድሮጅን። ስለዚህ ምን ሆነ ማለት ነው? 0.04 ሞላሪቲ ይሆናል። ይህ ማለት በሳይንቲፊክ ኖቴሽን ብጽፉት ምን ማለት ነው? 4 ታይምስ 10 ዘ ፓወር ኦፍ ማይነስ ሞላሪቲ አይደል? ይሄ ነው። ኮንሰንትሬሽን ኦፍ ሃይድሮክሳይድስ ሌላኛው የተጠየቃችሁት እሱ ነው። ኮንሰንትሬሽን ኦፍ ሃይድሮክሳይድ ማለት ምንድን ነው? KW ኦቨር ኮንሰንትሬሽን ኦፍ ሃይድሮጅን ማለት ነው። KW ስንት ነው? ቴምፕሬቸሩን አይታችኋል። 25 ዲግሪ ሴልሲየስ ላይ ነው። ሶ 1 ታይምስ 10 ዘ ፓወር ኦፍ ማይነስ 40 ኮንስታንት ነው እዛ ላይ ከሆነ ኦቨር የሃይድሮጅን ኮንሰንትሬሽን 4 ታይምስ 10 ዘ ፓወር ኦፍ ማይነስ 2 ሶ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን is equal to 1 over 4 times 10 the power of minus 14 plus 2 አይደል? ስለዚህ 1 over 4 ማለት ስንት ነው? 0.25 times 10 the power of minus 2 molarity which is equal to 2.5 times 10 the power of minus 3 molarity። ይሄ ማለት ነው የሃይድሮክሳይድ ኮንሰንትሬሽን። ሌላም ጠይቃቸዋል ፒኤች። ስለዚህ አሁን ሁለቱንም አወቃቸዋል። የሃይድሮጅን ኮንሰንትሬሽን ታውቋል፣ እዚህ ጋር የሃይድሮጅን ኮንሰንትሬሽን ታውቋል፣ እዚህ ጋር ሃይድሮክሳይድ ኮንሰንትሬሽን ታውቋል። የእነዚህ ምን መፈለግ ነው? ሎግ መፈለግ ነው። እሺ ምናልባት የሚያስፈልጋቸው ምንድነው? ሎግ 4 እና ሎግ 2.5 ስንት ነው የሚለውን እሱን ከሎግ ቴብል ላይ ትወስዳላችሁ። ለምሳሌ አሁን ፒኤቹን ብንፈልግ እዚህ ጋር ፒኤች is equal to ኔጌቲቭ ሎግ ኦፍ ምንድን ነው? ኮንሰንትሬሽን ኦፍ ሃይድሮጅን አዮን ነው። ስለዚህ ኔጌቲቭ ሎግ ኦፍ ምን ማለት ነው? 4 ታይምስ 10 ዘ ፓወር ኦፍ ማይነስ 2 ይሄ ማለት ማለት ነው ኔጌቲቭ ሎግ ኦፍ 4 ፕላስ ኔጌቲቭ ሎግ ኦፍ 10 ዘ ፓወር ኦፍ ማይነስ 2 ሎግ 4 ይሄን ከሎግ ቴብል ላይ ነው። ሎግ 4 0.602 ነው ፕላስ ይሄኛውስ እዚህ ጋር ስታመጣት ኔጌቲቭ 2 በኔጌቲቭ 1 2 ይሆናል። ስለዚህ ፒኤች ምን መጣ ማለት ነው? 2 ማይነስ መደመር ኮምፒታቲቭ አይደል 0.02 ይህን ስታመጡ ፒኤች is equal to ይህን ትቀንሳላችሁ 1.398 ይህ ማን ነው? ፒኤች ነው። በዛ ፒኦቹ which is equal to 14 ማይነስ ፒኤች 14 ማይነስ ፒኤች ስንት ነው? 1.38 ይሆናል ማለት ነው። ይህን ትቀንሳላችሁ የፒኤች ቫልያቸው ይሆናል። ስለዚህ አሁን እናጠቃልል በዋነኛነት የዛሬው ኮንሰርናችን ምንድን ነው? ፒኤች እና ፒኦኤችን ስኬል ነው። ስለዚህ ፒኤች እና ፒኦኤች ምን ማለት ነው? እንዴት እንገልጻቸዋለን? ይችን ነው መያዝ ያለባችሁ እና ሪሌሽናቸውን። ስለዚህ ፒኤች ስንል ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ነው። ፒኦኤች ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ ነው። ከዛ የፒኤች እና የፒኦኤች ሪሌሽንሺፕ አንዱ ይሄኛው ነው። ፒኤች ፕላስ ፒኦኤች is equal to the power of KW ነው። KW 1 times 10 the power of minus 40 ነው። በሶስት ሰሩት የሁለቱ ሪሌሽን ይሄኛው ይመጣል። ስለዚህ ፒኤች ስኬል ፒኦኤች ስኬል
በፒኤች እና በፒዎች መካከል ያለ ሪሌሽንሺፕ፣ ከዛ ደግሞ ከነዚህ ከአራቱ ከሃይድሮጅን ኮንሰንትሬሽን፣ ከሃይድሮኒየም ኮንሰንትሬሽን ወይም ፒኤች ኦር ፒዎች ከአራተኛው አንዱ ኳንቲቲ ከተሰጣችሁ ሌሎቹን ከእሱ ላይ በመነሳት ምን ማድረግ ይቻላል? ዲተርማይን ማድረግ ይቻላል የሚለው ነው። እንግዲህ የበለጠ እርግጠኛ መሆናችሁን ለማረጋገጥ እነዚህን ሁለት ጥያቄዎች ሰርታችሁ በኮሜንት ሴክሽን ላይ እንድትልኩልን በመጋበዝ የዛሬውን ትምህርታችንን በዚሁ እናጠናቅቃለን። መልካም ጊዜ